ሰዎች ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁ ነው። ቀዳሚ ወዳደረግነው መረጃዎች አልፋለሁ። የምክክር ጉባኤ ለህዝብ ጥያቄዎች ዘላቂ ምላሽ ለመስጠት ወሳኝ መሆኑን የፖለቲካ ፓርቲዎች ገለጹ። በዋናው የምክክር ጉባኤ በመሰረታዊ ሀገራዊ ጉዳዮች ላይ የጋራ መግባባትን በማጎልበት የተሻለች ኢትዮጵያ ለቀጣዩ ትውልድ ለማስተላለፍ የሚያስችል ገንቢ ውይይት እያካሄዱ መሆኑን የፖለቲካ ፓርቲዎች ለኢዜአ ተናግረዋል። የአማራ ብሔራዊ ንቅናቄ አብን ተወካይና ተመካካሪ አቶ ጣሂር መሐመድ ለኢትዮጵያ ዜና አገልግሎት እንደተናገሩት በጉባኤው ሀገርን ወደ ተሻለ ምዕራፍ የሚያሸጋግር አዎንታዊ ምክክር እየተደረገ ይገኛል። የምክክር ሂደቱ የኢትዮጵያ መሰረታዊና መዋቅራዊ ችግሮች በሐሳብ የበላይነት ላይ በተመሰረተ መግባባት ለመፍታትና ለህዝብ ጥያቄዎች ዘላቂ ምላሽ ለመስጠት ወሳኝ እድል እንደሚፈጥር አስረድተዋል። በሌላ በኩል የቁጫ ህዝብ ዴሞክራሲያዊ ፓርቲ ፕሬዝዳንት አቶ ገነነ ገደቡ በበኩላቸው በጉባኤው የግልና የቡድን ፍላጎቶችን በማጥበብ ሀገርን ያስቀደመ አሳታፊ ውይይት እየተካሄደ መሆኑን ገልጸዋል። አክለውም በሂደቱ በመሰረታዊ ሀገራዊ ጉዳዮች ላይ የተሻለ የጋራ መግባባት በመፍጠር አስተማማኝ ሀገር ለተተኪው ትውልድ ለማስረከብ እየተሰራ ይገኛል ብለዋል። የኢትዮጵያ ፌደራል ፖሊስ በርካታ ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም የቆየ አደገኛ ህገወጥ የሰዎች አዘዋዋሪ በቁጥጥር ስር መዋሉን ገለጸ። ተቋሙ ከሌሎች ሀገራት የፖሊስ ተቋማት ጋር በመተባበር በተመሳሳይ ወንጀል ላይ የተሰማሩ ግለሰቦችን ለህግ የማቅረብ ተግባሩን አጠናክሮ እንደሚቀጥል አስታውቋል። መሰረት ባዩ ተጨማሪ አላት። የኢትዮጵያ ፌደራል ፖሊስ ከኢንተርፖል እና ከማላዊ ፖሊስ ጋር በመተባበር ባደረገው ክትትል አድነው ባሻው ውዳሙ የተባለውን አደገኛ ወንጀለኛ በማላዊ ሀገር በቁጥጥር ስር እንዲውል አድርጓል። ተጠርጣሪው ሐምሌ 22 ቀን 2018 ዓ.ም ለኢትዮጵያ ተላልፎ የተሰጠ ሲሆን አሁን ላይ በህግ ተጠያቂ ለማድረግ ወደ ሀገር ውስጥ እንዲመጣ ተደርጓል። ፖሊስ በሰውና በሰነድ ማስረጃ እንዳረጋገጠው ተጠርጣሪው ከግብረ አበሮቹ ጋር በመሆን ከማዕከላዊ ኢትዮጵያ ክልል በተለይም ከሀዲያና ከምባታ ዞኖች በርካታ ወጣቶችን ህይወታችሁን ታሻሽላላችሁ በሚል አጉል ተስፋ በማታለል በህገወጥ መንገድ ወደ ደቡብ አፍሪካ ሲያዘዋውር ቆይቷል። ምርመራው እንደሚያመላክተው ግለሰቡ ከእያንዳንዱ ተጓዥ ከ600 ሺህ እስከ 800 ሺህ ብር የሚጠይቅ ሲሆን ቅድመ ክፍያ 100 ሺህ ብርና ከዚያ በላይ በኢትዮጵያ ውስጥ በሚገኙ ግብረ አበሮቹ በኩል ይቀበል ነበር። ተጎጂዎችን ናይሮቢ ካደረሰ በኋላም በአንድ ጠባብ ክፍል ውስጥ በማጎር ተጨማሪ ገንዘብ ከቤተሰቦቻቸው እንዲያስልኩ በዱላና በኤሌክትሪክ ንዝረት በማሰቃየት ከፍተኛ ግፍ ሲፈጽምባቸው መቆየቱን ፖሊስ አስታውቋል። ከዚህ በተጨማሪ ተጓዦቹን በኮንቲነሮች በተሳቢና በሸራ በተሸፈኑ መኪኖች ውስጥ አጭቆ በማጓጓዝ ታንዛኒያ በሚገኝ ጫካ ውስጥ ጥሏቸው ይጠፋ እንደነበር ተገልጿል። በዚህ ምክንያትም አብዛኞቹ ወጣቶች ደቡብ አፍሪካ ሳይደርሱ በተለያዩ ሀገራት በፖሊስ ቁጥጥር ስር ውለዋል። ወጣቶቹ በህገወጥ መንገድ ወደ ሀገራቱ በመግባታቸው እስከ 3 ዓመት የሚያደርስ እስራት ከተቀጡና እስከ 170 ሺህ ብር ከከፈሉ በኋላ ወደ ኢትዮጵያ መመለሳቸውን የፖሊስ ምርመራ መዝገብ ያመለክታል። የኢትዮጵያ ፌደራል ፖሊስ ከ2015 ዓ.ም ጀምሮ ባደረገው የቅርብ ክትትል ይህንን አደገኛ ወንጀለኛ ለህግ ማቅረቡን ጠቅሶ ከሌሎች ሀገራት የፖሊስ ተቋማት ጋር በመተባበር በተመሳሳይ ወንጀል ላይ የተሰማሩ ግለሰቦችን ለህግ የማቅረብ ተግባሩን አጠናክሮ እንደሚቀጥልም ገልጿል። በተጨማሪም መሰል ወንጀሎችን ለመግታት ህብረተሰቡ መረጃ በመስጠት የሚያደርገውን ትብብር አጠናክሮ እንዲቀጥል ጥሪ ማቅረቡን የኢትዮጵያ ዜና አገልግሎት ዘግቧል።
በኦሮሚያ ክልል ምስራቅ ባሌ ዞን እየተገነባ የሚገኘው የጨለል መስኖ ፕሮጀክት አጠናቆ ለአገልግሎት ለማብቃት እየተሰራ መሆኑ ተገለጸ። የመስኖና ቆላማ አካባቢ ሚኒስቴር የስራ ኃላፊዎችና የመገናኛ ብዙሃን ባለሙያዎች በኦሮሚያ ክልል ምስራቅ ባሌ እየተገነባ የሚገኘውን የጨለለቅ የመስኖ ፕሮጀክት የግንባታ ሂደት ተመልክተዋል። በሚኒስቴሩ የመስኖ ፕሮጀክቶች ፕሮግራም ጽህፈት ቤት ስራ አስኪያጅ አቶ አሸናፊ ሊካሳ እንደገለጹት የጨለልን መስኖ ፕሮጀክት ፈጥኖ አጠናቆ ለአገልግሎት ለማብቃት ቀጥተኛ ድጋፍና ክትትል እየተደረገ ይገኛል። ፕሮጀክቱ ቀደም ሲል በአነስተኛ መስኖ ደረጃ ሊገነባ የታሰበ ቢሆንም የልማት አቅሙን ከፍ ለማድረግ በተደረገው የዲዛይን ማሻሻያ ምክንያት ግንባታው ለተወሰነ ጊዜ ቆሞ እንደነበር ስራ አስኪያጁ አስታውቀዋል። ከዚህም በተጨማሪ ከተቋራጩ የአቅም ውስንነት ጋር ተያይዞ ያጋጠመውን ችግር ለመቅረፍ የነበረው ውል ተቋርጦ በዘርፉ የተሻለ ልምድና አቅም ያለው ሌላ ተቋራጭ ስራውን እንዲቀጥል መደረጉን አመልክተዋል። የጨለል መስኖ ፕሮጀክት በሁለት ምዕራፍ ተከፋፍሎ እየተገነባ የሚገኝ ሲሆን የመጀመሪያው የግድቡ ግንባታ ሲሆን ሁለተኛው ደግሞ የመስኖ ካናል ዝርጋታ ነው። በአሁኑ ወቅት 4145 ሄክታር መሬት ማልማት የሚችለው የካናል ስራው ሙሉ በሙሉ መጠናቀቁ ተገልጿል። አሁን ላይ ትኩረት የተደረገው የተጓተተውን የግድቡን ስራ አጠናቆ ሙሉ በሙሉ ወደ ስራ ማስገባት እንደሆነ አቶ አሸናፊ አብራርተዋል። የፕሮጀክቱ ግንባታ በሙሉ አቅም ሲጠናቀቅ 4145 ሄክታር መሬት በማልማት ከ8000 በላይ አርሶና አርብቶ አደሮችን ተጠቃሚ እንደሚያደርግ ከኢትዮጵያ ዜና አገልግሎት የተገኘው መረጃ ያመለክታል። በማህበረሰብ አቀፍ ጤና መድን ከ55 ሚሊዮን በላይ ዜጎች የሕክምና አገልግሎት አግኝተዋል ተባለ። የኢትዮጵያ ጤና መድን አገልግሎት የበጀት ዓመቱን የስራ አፈጻጸም ግምገማ በጎንደር ከተማ እያካሄደ ይገኛል። የአገልግሎቱ ዋና ዳይሬክተር አቶ ተስፋዬ ወርቁ በግምገማ መድረኩ እንደተናገሩት የማህበረሰብ አቀፍ ጤና መድን አገልግሎት በሀገሪቱ ለ1279 ወረዳዎች ማድረስ ተችሏል። በተጠናቀቀው በጀት ዓመት ከ10.7 ሚሊዮን በላይ ዜጎች የአገልግሎቱ አባል መሆናቸውን የጠቆሙት ዋና ዳይሬክተሩ በዚህም ከ55 ሚሊዮን በላይ ሰዎች የሕክምና አገልግሎት ማግኘታቸውን ገልጸዋል። ለእነዚህ አገልግሎቶች ከ10.5 ሚሊዮን ብር በላይ ለሕክምና ተቋማት ክፍያ መፈጸሙ ተመልክቷል። በተጨማሪም ክፍያ ከሚፈጽሙት አካላት ጎን ለጎን መክፈል የማይችሉ 7.5 ሚሊዮን ዜጎች ነፃ የሕክምና አገልግሎት ተጠቃሚ መሆናቸውን ዋና ዳይሬክተሩ ማረጋገጣቸውን ኤፍኤምሲ ዘግቧል። በአማራ ክልል ዘላቂ ሰላምን ለማስፈን ትኩረት ሰጥቶ መስራት እንደሚገባ የክልሉ ምክር ቤት ዋና አፈ ጉባኤ ገለጹ። የአማራ ክልል ምክር ቤት 6ኛ ዙር 5ኛ የስራ ዘመን 12ኛ መደበኛ ጉባኤ ማካሄድ ጀምሯል። በጉባኤው መክፈቻ ላይ የምክር ቤቱ ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ እንደገለጹት የምክር ቤቱ አባላት በምርጫ ዘመኑ በነበራቸው ተሳትፎ በክልሉ ያሉ የልማትና የመልካም አስተዳደር ችግሮችን ለመቅረፍ የሚያስችሉ እቅዶች ተነድፈው ሲሰሩ ቆይቷል። ዋና አፈ ጉባኤው አክለው ግጭትና ጦርነት የክልል የልማት አቅምን ወደ ኋላ እየጎተተ ይገኛል ብለዋል። በመሆኑም ማንኛውም ግጭት በውይይትና በንግግር መፈታት እንደሚገባው ጠቁመዋል። በቀጣይ 7ኛ ዙር የምክር ቤቱ ዘመን ዘላቂ ሰላምን ለማስፈን ትኩረት ሰጥቶ መስራት እንደሚገባው አፈ ጉባኤ አሳስበዋል። በተጨማሪም የአገልግሎት አሰጣጥን ማሻሻልና የሲቪል ሰርቪስ ሪፎርም በተግባር መተርጎም የሕዝቡን የመልካም አስተዳደር ጥያቄዎች ለመፍታት ከፍተኛ አስተዋጽኦ እንደሚኖረው ማመልከታቸውን አሚኮ ዘግቧል። በሐዋሳ ከተማ እየጣለ የሚገኘው ከባድ ዝናብን ተከትሎ ህብረተሰቡ ጥንቃቄ እንዲያደርግ ተጠየቀ። በትናንትናው ዕለት በሐዋሳ ከተማ በረዶና ኃይለኛ ንፋስ የቀላቀለ ከባድ ዝናብ ጥሏል። በዚህ ምክንያት በሰው ህይወት ላይ ጉዳት የደረሰ ሲሆን በመሰረተ ልማት ላይ በተከሰተ ውድመት ሳቢያ በአንዳንድ የከተማዋ ክፍሎች የመብራት አገልግሎት ተቋርጧል። የከተማ አስተዳደሩ የተጎዱ ሰዎችን በፍጥነት ወደ ሕክምና የማድረስ ስራ የጀመረ ሲሆን በንብረት ላይ የደረሰውን ጉዳት በመለየት ተገቢውን ድጋፍ በማድረግ እየሰራ መሆኑን አስታውቋል። የኢትዮጵያ ሜትሮሎጂ ባለስልጣን በሰጠው መረጃ መሰረት የዝናብ መጠኑ በቀጣዮቹ ቀናት ተጠናክሮ የሚቀጥል በመሆኑ ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግ ጥሪ አቅርበዋል። አስተዳደሩ ለጎርፍ አደጋ ተጋላጭ የሆኑ ቦታዎችን በመለየት የከፋ ጉዳት እንዳያደርስ የቅድመ መከላከል ስራዎችን እያከናወነ እንደሚገኝ ኤፍኤምሲ ዘግቧል።
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባ እናመራለን። ሳውዲ አረቢያ በቀይ ባህር ላይ ሁቲዎችን ለመዋጋት ዓለም አቀፍ ጥምረት እንዲቋቋም ጥሪ ያቀረበች። በተጨማሪም ሳውዲ አረቢያ ከየመንና ከኢራቅ የሚቃጣውን ጥቃት ለመከላከል ዩናይትድ ስቴትስ ድጋፍ እንድታደርግ ጠይቃለች። ሸሪፍ ኢማም ሳውዲ አረቢያ በቀይ ባህር ላይ በሚተላለፉ መርከቦች በየመን ሁቲዎች ከሚፈጸም ጥቃት ጥበቃ ለማድረግ ዓለም አቀፍ ጥምረት እንዲቋቋም መፈለጓን ስለ ጉዳዩ ቅርበት ያላቸው ለሮይተርስ የዜና ወኪል ነግረዋል። የመረጃ ምንጩ አክለውም የጥምረቱ ስብስብ ምን መምሰል አለበት የሚለው እስካሁን ድረስ አልተወሰነም። ይሁን እንጂ በደርዘን ከሚቆጠሩ ሀገራት ጋር እየተመከረበት ነው ተብሏል። በቀይ ባህር አካባቢ ያለው ውጥረት ተባብሷል። ከዚህ ባለፈም የሆርሙዝ ሰርጥ መተላለፊያ መዘጋት የዓለም የንግድ እንቅስቃሴን እንዲቀሳቀስ አድርጓል። በጁላይ 20 ቀን ሁቲዎች በሳውዲ አረቢያ ላይ የባህር ላይ እገዳ መጣላቸውን አስታውቀው ነበር። ይህን ያደረጉት ደግሞ የሳውዲ መሪዎች ፍትሐዊ ያልሆነና ጨቋኝ ከበባ በየመናውያን ላይ ለ12 ዓመታት አድርገዋል በሚል ነው። በዚህም የየመናውያንን ሀብት መስብረዋል፣ አጠቃላይ የሆነ እገዳም ጥለዋል የሚል ነው። ከዚህ ጊዜ አንስቶ ሁቲዎች በቀይ ባህር ላይ በሚተላለፉ የሳውዲ መርከቦች ላይ ጥቃት ይፈጽማሉ። ለተፈጸመው ጥቃት ደግሞ ሳውዲ አረቢያ በአየር ጥቃት ምላሽ ሰጥታለች። ይህ የሆነው ደግሞ የሁቲ ሚሊሻዎች የጦር ማዕከል የሆነውና የንግድ መርከቦችን የሚያስፈራሩበት ሆዴይዳ ወደብ ነው ተብሏል። የሳውዲ ዓለም አቀፍ የኮሚኒኬሽን ማዕከል በጉዳዩ ላይ አስተያየት እንዲሰጥ ሮይተርስ ስላቀረበው ጥያቄ ምላሽ ከመስጠት ተቆጥበዋል። የሳውዲ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ሐርፋን አልሳዑድ ከኳታርና ከባህሬን አቻዎቻቸው ጋር በስልክ ስለ ጉዳዩ ተነጋግረዋል። በዚህም የተፈጠረውን ውጥረት ለማርገብ በዲፕሎማሲ ረገድ የሚደረገው ጥረት ተጠናክሮ እንዲቀጥል መስማማታቸውን ከጽሕፈት ቤታቸው የወጣው መረጃ ያሳያል። በተጨማሪም ኢራን በኢራቅና በየመን የሚገኙ ተባባሪዎቿ የሚሰነዝሩትን ጥቃት አውግዘዋል። እንዲሁም በባሕረ ሰላጤው የትብብር ምክር ቤት በኩል ቀጣይ የሆነ ትብብርና የጋራ የሆነ እርምጃ እንዲወሰድም ተስማምተዋል። መቀመጫውን በየመን ኤደን ያደረገውና በዓለም አቀፍ ደረጃ እውቅና ያገኘው የየመን መንግስት ሚኒስትር እንዳሉት የሁቲ አማጽያን ቀይ ባህርና ባቤል መንደብ የባህር ወሽመጥ የሚያቋርጡ መርከቦች ላይ ክፍያ የሚጠይቅ ስራን ለማቋቋም የኢራንን መመሪያ ተከትለው እየሰሩ ነው ሲሉ ከሰዋል። የኢንፎርሜሽን ሚኒስትሩ ሙአመር ኤርኒያ እንዳሉት ይህ ድርጊት በዓለም ላይ ካሉት እጅግ ስትራቴጂካዊ ከሆኑ የባህር ኮሪዶሮች መካከል አንዱን ወደ ሚሊሻዎች የሽብርተኝነት እንቅስቃሴና ዘላቂ ወደሆነ የገንዘብ ምንጭ ለመቀየር ያለመ አደገኛ እርምጃ ሲሉ ገልጸውታል። በሌላ በኩል የሳውዲ አረቢያ መከላከያ ሚኒስትር በዛሬው ዕለት በዋሽንግተን ከፕሬዚደንት ዶናልድ ትራምፕና ከምክትል ፕሬዚደንቱ ጄዲ ቫንስ ጋር ተገናኝተዋል። በዚህም ዩናይትድ ስቴትስ ከየመንና ከኢራቅ በሳውዲ ላይ የሚቃጣውን ጥቃት ለመከላከል ድጋፍ እንድታደርግ ለመጠየቅ ነው ተብሏል። ይህ ዜና እየተጠናቀረ ባለበት ሰዓት 2 ከፍተኛ ፍንዳታዎች በሪያድ ሳውዲ አረቢያ ተከስተዋል። ይህንን ተከትሎም ዓለም አቀፍ የአየር ማረፊያው ዝግ ሆኗል ተብሏል። ዜናውን ስናዘጋጅ አልጀዚራ እና ሲኤንኤንን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ዲጂታል የመረጥናቸው ዘገባዎች ይህንን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ